ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ አጋዕዝተ ዓለም ሥላሴ ናቸው። አጋዕዝተ ዓለም ቅድስት ሥላሴ ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክ እያረጋችሁልኝ በኮሜንትም ጎበዝ በርቺ እያላችሁ ለምታበረታቱኝ ሁሉ እግዚአብሔር አምላክ ክብረትን ይስጥልኝ። ቤተሰብ አለው እግዚአብሔር ይመስገን። አሁንም ደግሞ በሃይሚና በብሩክ ዙሪያ ተመልሼ መጥቻለሁኝ። በነገራችሁ ላይ ማለት ነው እኔ ስለ ሃይሚ ወጥቼ ስናገር ስሰራ ለሃይሚ ክፋት ኖሮብኝ ሳይሆን ካለችበት ነገር ላይ ወጥታ በስነ ስርዓቱ ከብሩክ ጋራ ህይወቷን እንድትቀጥል አሁን የሄደችበት መንገድ ያለችበት ፕራንኳና መንገድ ምንም ነገር አያስኬድም። ብሩክ ፕራንክ መሆኑን አውቆ ነገሩን ካልተስማማበትና ችላ ካላለው በስተቀረ አሁንም ይሄ ነገር ለሃይሚ በጣም ትልቅ አደጋ ነው እና ብዙ ስምም ያሰጣታል። ጥቅም ፈላጊ፣ ገንዘብ ወዳድ ያስመስልባታል። እውነቴን ነው የምናገረው። እውነቱን እውነት ስትባሉ ማለት ነው እውነቱን እውነት ስትባሉ ቤተሰብ እንዲሁም የሃይሚ ደጋፊዎች የምትሳደቡ ቆም ብላችሁ አስቡ። ይቺ የምትናገረው ወታ እውነት ነው ብላችሁ አስቡ። እውነቴን ነው። ምክንያቱም ባለፈው ሃይሚ እራሱ ወታ ተናግራለች እኮ ብሩክ መኪና ስለገዛ ከብሩክ ጋራ ተጣብቀሻል እያላችሁ በኮመንት ብዙ ትጽፉልኛላችሁ። እኔ ኮመንት መጻፍ አልወድም፣ ማንበብ ግን እወዳለሁ። እሷ ግን አንብባ ነው ብዙ ነገር ያላችሁ አላችሁ። እኔም እኮ ብዙ እንደዚህ ወጥቶ ሚዲያ ላይ ያልወጣ በጣም ጥሩ መልካም ነገር ያደረኩት ብዙ ነገር አለ ብሩክ የሚያውቀው እና እኔ ጥቅመኛ አይደለሁም ብላለች። እና የሃይሚ ወዳጆች የምትንጨረጨሩ ማለት ነው ልጅቷ ወጥታ ማለት ነው የምትባለውን ነገር እኮ በግልጽ እየተናገረች ነው በግልጽ። እና ይሄ ነገርን ደግሞ እሷ እንዳያስገምታት ከፈለገች ማለት ነው ካለችበት ነገር መውጣት አለባት። በቃ ብሩክ የሚላትን ሰምታ ከብሩክ ጋራ መሆን አለባት። ትላንትና እንኳን ማለት ነው ብሩክን ጠርቶት ያ ልጁ በጣም ሁለቱን ለመለያየት እሱና እቺ ሮዚ የምትባለዋ በጣም ትልቅ ስምጥር ነው ያደረጉት። ሃይሚ ቢገባት ኖሮ ማለት ነው ትልቅ ስምጥር ነው ያደረጉት። ትልቅ ስምጥር ነገር ውስጥ አለችበት። ሮዛም ይሄ ማኑ ስሙ ይሄ አሁን ከእንትና ጋራ የሃይሚን ቀለበት ያደረገላት ልጅ ማለት ነው እና ሁለቱ ተሰማጥረዋል። ሃይሚንና ብሩክን ለመለያየት ነው የሚፈልጉት። እንደምታውቁት ደግሞ እቺ ሮዛ ራሱ ማለት ነው ብሩክን በጣም ትፈልገዋለች። ብሩክ ደግሞ እሷን አይፈልጋትም። አንደኛ ነገር ሃይማኖት ይገድበዋል እና ብሩክን ሃይማኖቱ ስለሚይዘው እርግጠኛ ነኝ ከዚች ሮዚ ከምትባለው ቀልቃላ ሴት ጋራ አይሆንም። ምናልባት እውነቴን ነው የምነግራችሁ። አሁንም እርግጠኛ ሆኜ የምነግራችሁ ነገር ቢሆን ማለት ነው ቢኖር ሃይሚ ከእንደዚህ አይነት ነገር ውስጥ ካልወጣች ራሷን ካላስከበረች ብሩክ የሚላትን ካልሰማች ብሩክ እርግፍ አርጎ ትቷት ማለት ነው በጣም ምርጥ ቆንጆ ሴቶች አሉ ወደ እነሱ እንደሚሄድ አትጠራጠሩ። ምክንያቱም ይሄ ልጅ ህይወት ያስፈልገዋል። አሁን ከሃይሚ ጋር እኮ እስካሁን ድረስ ያለው በጣም ስለሚወዳት ነው። ምናልባት ነገሩን በቃ አልፈልግም ብላ ከሱ ጋር ሁሉ ነገሯን ቁርጥ አድርጋ ባለፈውም ተናግሯል። አንድ መሴጅ ሲጽፍልሽ ሮጠሽ የምትሄጂ ከሆነ ትፈልጊዋለሽ። እኔ አትውጪ ከቤት እያልኩሽ እየተደበቅሽኝ እየወጣሽ እሱን የምታገኙ ከሆነ ትፈልጊዋለሽ ብሏታል። እና ደግሞ ይሄ ትክክል እኮ ነው። ምንም የማይካድ ነገር እኮ ነው እንዴ። አንድ ሰውን ካልፈለጋችሁት እኮ እንኳን ስልክ ደውሎ ነይ ሲላችሁ ልትሄዱ ይቅርና የረገጠበትን ቦታ እንኳን አትረግጡም እኮ አይደል እንዴ? ምክንያቱም ያንን ሰው አትፈልጉትም። እና ትላንትና ራሱ ማለት ነው
እንደዛ ብሩክን ጠርቶ ያው እንግዲህ ዋናው የጠራበት ምክንያት ምንድነው? እሱ እንግዲህ አብረው እንደሆኑ ለማሳየት ነው፣ ለብሩክ ማለት ነው። አብራ መታ እንደቆመች ለማሳየት ነው። እሱ አሁንም አልነቃችም፣ ሀይሚ አልነቃችም። ሀይሚ መንቃት አለባት። ብሩክ እንኳን ተናዶ ተበሳጭቶ ትቷት ሲሄድ ማለት ነው፣ ትቷቸው ሲሄድ ከልጁ ጋር ነበረ ቆማ ስትነዛነዝ የነበረው። ልጁን እንኳን ትታው ብሩክን ሮጥ አልተከተለችውም። የሚገርማችሁ ነገር እና አሁን ሀይሚ የምትሰራው ስራ ጥሩ ነው ብላችሁ ልታበረታቷት ነው ወይስ ሀይሚ ያንን ነገር ውጪ ብሩክ የሚልሽን ስሚ ብላችሁ እንደ እህት መምከር ነው የሚቀላችሁ? ወይስ ደግሞ እንደዚህ ወተን እኛ ስንናገር ሀይሚ ከእንደዚህ አይነት ስራዋ እንድትቆጠብ ስንናገር ወታችሁ እኛን መስደብ ነው የሚቀላችሁ? ወይስ ደግሞ ሀይሚ ቪዲዮ ይዛ መታ ወደ እናንተ ስታቀርብ ወደኛ ስታቀርብ አይ ይሄ ነገር ልክ አይደለም፣ የምትሄጅበት መንገድ ህይወትሽን ያበላሽብሻል፣ መስመርሽን ያስትሻል፣ ከእንደዚህ አይነት ነገር ውጪ ብላችሁ እሷን መምከር ነው የሚቀለው? ወይስ እኛን መሳደብ ነው የሚቀለው? ስድብ እኮ እዚህ ተለጥፎ እኮ ተሸክመ ነው የምንዞር ነገር አይደለም። ያው ተሳደባችሁ አለፈ ትላንትና። አሁን ስለተሳደባችሁ አይደለም ወጥቼ የምናገረው። ሀይሚ ህይወቷ እንዳይበላሽ ያለችበት ሁኔታ ጥሩ ስላልሆነ ለሰው ቦታ እየሰጠች ነው፣ መንገድ እየከፈተች ነው። በጣም ብዙ ሰዎች በጣም ብዙ ልጆች ይኖራሉ ብሩክን የሚፈልጉ። እውነቴን ነው። አሁን ሮዛ ሰሞኑን እየመጣች ነው እንግዲህ እነሱ ዱባይ ሄደው ተዝናንተው ምን ብለው በቃ እንደዛ ፌሽታ ሆነው እኛም በጣም ደስ ብሎን በመስማማታቸው የዛኔ እንኳን ይቅርታ አልጠየቀችም። ስንት ጊዜ ስንት ሳምንታትንና ወራትን አልፋ ዛሬ በመካከላቸው ግጭት ሲኖር በብሩክና በሀይሚ መካከል ይቅርታ ልጠይቅ ብላ ማሰስ ጀመረች። እንግዲህ ይሄ ምንድን ነው? እሷ በይቅርታ ሰበብ ገብታ ማለት ነው እንደገና ብሩክን ለማጥመድ ነው፣ እንደገና ሀይሚን ከብሩክ ለማራቅ ነው። ብሩክ ባይፈልግም ማለት ነው። ብሩክ አይፈልግም። ይሄ የተረጋገጠ ነገር ነው። ማንም እሺ አይልም፣ ቤተሰቡም እሺ አይልም። ባለፈው ይሄ ሀብታሙ ወንድሙ ወጥቶ ሲናገር ነበረ። ሃይማኖትም አይፈቅድም። ያለችበት ሃይማኖት ሌላ ነው፣ የኛ ሃይማኖታችን ሌላ ነው። እና በእንደዚህ አይነት መንገድ ከሰው ህይወት ውጪ፣ በእንደዚህ አይነት መንገድ የሰው ህይወት ለማበላሸት አትሞክሪ ብሎ ሲያስተላለፍ ሲናገር ነበር። እና እናንተ ሀይሚን የምትወዱ እኔ ሀይሚ ታናሽ እህቴ ናት፣ አልጠላትም። የምታደርገው ነገር ግን ስለሚያበሳጨኝ ለራሷ ነው። እኔ ምንም አይነት ጥቅም አግኝቼ አይደለም ከሷ፣ ግን ለራሷ በቃ በጣም ደስ ስለሚሉኝ ሁለቱም ያው ፍቅራቸው በጣም ደስ ስለሚል እውነቴን ነው የሚያደርጉት ነገር በቃ ደስ ስለሚለኝ ማለት ነው። ሀይሚ ያ ህይወቷ እንዳይቋረጥባት ስለምፈልግ ወጥቼ እናገራለሁ እንጂ ቢኖራትም ለራሷ ነው፣ ባይኖራትም ለራሷ ነው። ብሩክን ብታጣውም ለራሷ ነው ይበላሸው እንጂ እኔ ብሩክንም ልጠቅመው አይደለም፣ ሀይሚንም ልጠቅማት አይደለም። ምጠቅማት ግን ሀይሜን ማለት ነው። ብሩክን እንዳታጣው ወጥቼ እንደዚህ መለፍለፌን አልተውም። አሁንም የምትሄድበት መንገድ የያዘችው መንገድ ልክ አይደለም። ከልጁ ጋር ያለ መገናኘት ስልኩ ውስጥ እኮ ብዙ ነገሮች አሉ። ሲቲንግ ውስጥ አይደል እንዴ? ብላክ ሊስት ውስጥ አስገብተው ማለት ነው እንዳይደውል ማድረግ ትችላለች። ከዋትሳፕ ከኢንስታግራም ከሁሉ ነገር ብሎክ ማድረግ ትችላለች። በምንም ነገር አያገኛትም። ይሄንን ሁሉ ጠንቅቃ ታውቃለች። ግን ያው ድራማው መርዘም መስፋፋት ስላለበት ብቻ እያራዘመችው ሄዳ ብሩክ ትዕግስት የለውም ታውቃላችሁ። አንገሸገሸው ነው እና ትቷት እንዳሄድ ይሄንን ነው። እና አሁን ደግሞ እቺ ሮዛ የምትባለው በጣም ጥምረት ያላት ነው የምትመስለው። ከዚህ ከማን ነበረ ስሙ? ይሄ አሁን ሀይሚን የሚወዳት ልጅ ከሱ ጋራ ማለት ነው። እና አለምሸት ነው የኋላሸት ነው ማን ነው? እና ከሱ ጋራ የሆነ ነገር ያላት ነው የምትመስለው። ምክንያቱም አሁን ጸብ ሲፈጠር በመካከላቸው ጭቅጭቅ ሲኖር ይቅርታ ብላ የመጣችበት ምክንያት ምንድነው? ደግሞ እኮ ያለችውን አስቡ። የሀይሚ ቤተሰቦች ያለችውን ትላንትና የተናገረችውን እቺ ሮዛ የምትባለው ማለት ነው እልህ ውስጥ አታስገቡኝ ማለት እንግዲህ ከኋላቸው ሄጄ ነገር እንድቆሰቁስና
የባሰ እንዳጣላቸው አታደርጉ፣ እህል ውስጥ አታስገቡኝ ነው። እና እናንተ ሀይሚን መምከር ይቀላችኋል። ቀዳዳዋን ይሄ ያመጣችሁን እንደዚህ ቡርቅቅ አርጋ ያሰፋችሁን ቀዳዳዋን እንድትደፍን እና ወደ ብሩክ ሆና ማለት ነው ህይወቷን በስነ ስርዓቱ እንድትመራ ከብሩክ ጋር እንድትሆን መምከር ነው የሚቀለው ወይስ ደግሞ እናንተ ወጥታችሁ በኮመንት መሳደብ ነው የሚቀለው? ሰውን ከምትሳደቡ እኔም ብቻ አይደለም ሌሎቹንም እንደዚህ ስለ ሀይሚ ወጥተው ሲናገሩ ትሳደባላችሁ። ከምትሳደቡ ይልቅ ሀይሚ ያሰፋችሁን ቀዳዳ ደፍና ከብሩክ ጋራ ወደ ህይወቷ ብሩክ እኮ ትላንት ባለፈው ሳምንታት እየያዛት ነበረ የሚሄደው አይደል? ነይ ቀጥ እያለ ቤት የሚያስገባት ሁሉ። ትላንትና ግን ጣል አድርጓት ነው የሄደው። እና የዛሬው ምን እንደሆነ የነገው ምን እንደሆነ ምን ታውቃላችሁ? ምናልባትም ስትደውልለት ወይ ደግሞ ይሄ አለምሸት ነው ማነው ስሙ ሲደውልለትም ላይመጣ ይችላል፣ በቦታውም ላይገኝ ይችላል። ይሄንንም ማሰብ አለባችሁ። እነዚህ ሁለቱ ልጆች መራራቅ የለባቸውም። ማስማማት ተስማምተው ሀይሚ ካለችበት ነገር ወጣ በጣም ስህተት ሰርታለች። ትልቅ ጥፋት ነው ያጠፋችው። ቀለበት ማለት ቀላል ነገር አይደለም። ይሄ ልጅ ቀለበቴን ትቀበይኛለሽ ወይ ብሎ ሲላት አዎ ስትለው እኮ የዛን ሰዓት ነው ሚስቱ የሆነችው። እንዴ ቀላል ነገር እኮ አይደለም በእውነት ስታስቡት ማለት ነው። ስለዚህ ይሄንን ነገር ድፍንፍና አድርጋ ከልጁ ርቃ በጣም ብዙ ቤት አለ የሚከራይ ራሱ ከዛ ሰፈርም ለቃ ብሩክን ትወደዋለች። እርግጥ ነው እሱም ይወዳታል። ፍቅሯን ከብሩክ ጋር መቀጠል ትችላለች። በቃ ምንም ሌላ ጣጣ ምናምን ነገር የለውም። እና ቀዳዳው በሰፋ ቁጥር የሚገባበት ሰው ደግሞ በጣም ብዙ ነው። ስለዚህ አሁንም ችግሩ ያለው ሀይሚ ጋ ነው ማለት ነው። ሀይሚ ጋ ነው ቀዳዳውን መድፈንም ያለባት ሀይሚ ናት። ብሩክን ይቅርታ ጠይቃ ልጁንም በቃ እንዳልኳችሁ እንዳያገኛት አድርጋ መሰናበት ትችላለች። በቃ ከልጁ ማለት ነው። ከብሩክ ጋራ ህይወቷን መቀጠል ትችላለች። እና ይሄ ነው እላችኋለሁ ቤተሰብዬ። በጣም ወዳችኋለሁ፣ አከብራችኋለሁ። እቺ እንትና የምትባለው ደግሞ እቺ በጣም በእውነት ስዳደግ በታላይ ደግሞ የምትናገረው ነገር እቺ ሮዚ የምትባለው የሌለ በቃ እንደው የጓደኛ ጥግን ያየሁት በማሂና በሶሲ ነው በእውነት። እና ይቺ ሮዚ የምትባለውንም እንግዲህ እግዚአብሔር ልቧን ይመልስላት፣ ሴት ያድርጋት። በእውነት ሴት ራሷን ስታስከብር ነው እንጂ በየሜዳው ወጥቶ በተንዘላዘለ ወንድ አይመጣም፣ ወንድ አይገኝም። ወንድ ልጅ የሚፈልገው ስትር ያለችን ሴት ክብሯን ጠብቃ በስነ ስርዓቱ እንደው አስሶ ነው የሚመጣው። ማርያምን ለእንደዚህ አይነት ሴት ማለት ነው ክብር ያለው ወንድ። ክብር የሌለው ደግሞ ልክ እንደሷ በየመንገዱ መንዘላዘል የሚወድ ዘልዛላዋን ያገባል፣ ልክ እንደ ሮዚ አይነቷን ማለት ነው። እና ይሄን ለማለት ነው የመጣሁትኝ። አመሰግናለሁኝ፣ ወዳችኋለሁ፣ አከብራችኋለሁኝ። ሰብስክራይብ እያረጋችሁ ላይክ እያረጋችሁ በኮመንትም ደግሞ አበረታቱኝ ቤተሰብዬ። ክብረት ይስጥልኝ። ሰላም ሁኑልኝ።